ዛሬ አብረን የምንካፈልበት ራእይ ምዕራፍ 3 ላይ ያለ ክፍል ነው። የእግዚአብሔር ስም የተመሰገነ ይሁን። በጌታ በክርስቶስ ኢየሱስ ስም አነባለሁ። በፊላዶልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉት ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን ሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ አይወጣም። የአምላኬ ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌም አዲሱን ስም በእርሱ ላይ እጽፋለሁ። መንፈስ ለአብያተ ቤተ ክርስቲያናት ያለው ጆሮ ያለው ይስማ ይላል። ጌታ ኢየሱስ የተመሰገነ ይሁን። እንግዲህ የፊላዶልፊያን ቤተ ክርስቲያንን ስትመለከቱ በፊላዶልፊያ ማለት የወንድማማች መዋደድ ማለት ነው። ከዛ በፊት የተጻፈላቸው 5 ቤተ ክርስቲያኖች አሉ። እቺ 6ኛዋ ቤተ ክርስቲያን ነች። ፊላዶልፊያ እንደ ሌሎቹ አይነት ቤተ ክርስቲያን አይደለችም። እዚህ ቦታ ላይ ሌሎቹን አብዛኛው ችግራቸውን ብርታታቸውን ተናግረው ችግር እንዳለባቸው ይናገራል። የፊላዶልፊያ ቤተክርስቲያን ግን ነቀፋ የሌለባት ቤተክርስቲያን ነች። ነቀፋ የሌለባት ቤተክርስቲያን ነች። ሁኔታዋ ደግሞ ኃይሏ ትንሽ ነው። ግን በጣም የሚያስገርመው ኃይልሽ ትንሽ ቢሆን እንኳን ቃሌን ጠብቀሃልና ይላልና ቃሉን የምትጠብቅ ለቃሉ ስፍራ ያላት ቃሉን በታማኝነት የምትይዝ ቤተክርስቲያን ነች። ቃሉን በጠበቅ ብቻ አይደለም፣ ስሙንም አልካደችም። ለስሙ ታማኝ ነበረች እና ስትመለከቷት አጠቃላይ ውድቀት የሌለባት ቤተክርስቲያን ነች። ከነዚህ ከ7ቱ አብያተ ቤተክርስቲያናት አንደኛዋ ፊላዶልፊያ ውድቀት የሌለባት ቤተክርስቲያን ነች። ቁጥር 7 ላይ በፊላዶልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍትም የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል ይላል። ስለዚህ ስለ ተናጋሪው ስለ ታላቁ ጌታ ሲናገር ይህ ጌታ የሚከፍተው ማንም ሊዘጋ አይችልም፣ የሚዘጋው ደግሞ ማንም ሊከፍተው አይችልም። እውነተኛ በር የሚከፍት እርሱ የከፈተው ማንም አይዘጋም፣ እርሱ የዘጋው ደግሞ ማንም አይከፍትም ብሎ ስለ ተናጋሪው ታላቅነት ይነግራታል። ክብር ለኢየሱስ ይሁን። ዛሬም ስለዚህ ስለ ተናጋሪው ታላቅነት የጉባኤ እንዲያውቁ የምፈልገው ምንድነው? እግዚአብሔር የከፈተልህን በር ማንም ሊዘጋው አይችልም። እግዚአብሔር የዘጋው ማንም አይከፍትም። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም እኔ ልባርካችሁ። እግዚአብሔር በሮቻችሁን ይክፈትላችሁ። በኢየሱስ ስም የጠላቶቻችሁን በር በኢየሱስ ስም ይዝጋው። እግዚአብሔር የዘጋው ማንም ሊከፍት እንደሌለ ሁሉ በኢየሱስ ስም ከፊት ለፊታችሁ ተከፍቶ የሚጠብቃችሁ የሰይጣን በር በኢየሱስ ስም የተዘጋ ይሁን። የጠላቶቻችሁ በር በኢየሱስ ስም የተዘጋ ይሁን። ስለዚህ እንደዚህ ብሎ ይናገራል። ምንድነው የሚናገረው? ቁጥር 8 ላይ ስራህን አውቃለሁ ይላል። ወገኖቼ ሰዎች ስራችንን ላያውቁ ይችላሉ፣ ላይረዱን ይችላሉ፣ ላይገባቸው ይችላል። እግዚአብሔር ግን ስራህን ያውቃል፣ ይገባዋል። በምን አይነት ሁኔታ እንዳለን፣ እንዴት እንደምንወጣ፣ እንዴት እንደምንገባ እግዚአብሔር ያውቃል። ሰው ባያውቅህ እግዚአብሔር ያውቃል። ሰው ባይረዳህ እግዚአብሔር ይረዳሃል። ሰዎች ሲሰሙ ወይንም ሲያዩ ሊፈርዱብህ ይችላሉ ስለማያውቁ። ቢያውቁም ከፊል የሆነ ዕውቀት የሚያውቁት፣ እግዚአብሔር ግን ሁሉን ያውቃል። የጌታ ስም የተመሰገነ ይሁን። ስለዚህ እግዚአብሔር ሁሉን አዋቂው እግዚአብሔር ለፊላዶልፊያ ቤተክርስቲያን እንደዚህ ይላል፣ ስራህን አውቃለሁ። ስለዚህ ስራህን ስለማውቅ በአንተ ፊት የተከፈተን በር ምን አድርጌሃለሁ? ሰጥቼሃለሁ ይላል። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም በእናንተ ላይ ላውጅ፣ እግዚአብሔር የተከፈተን በር ሰጥቷችኋል።
በኢየሱስም የተከፈተን በር ሰጥቷችኋል። ማንም ሊከፍተው የማይችል በአጎት በአክስት በአያት ሊከፈት የማይችል በብር በወርቃችሁ ሊከፈት የማይችል በእግዚአብሔር ሞገስ በሮቻችሁ ይከፈታል። አውጃለሁ በዚህ ጉባኤ ላይ በኢየሱስም የተከፈተን በር ሰጥቷችኋል። የጌታ ስም የተመሰገነ ይሁን። በአንተ ፊት የተከፈተን በር ሰጥቻለሁ። ታዲያ ማንም ሊዘጋው አይችልም። ሟርተኛ አይዘጋውም፣ ደጋሚ አይዘጋውም፣ ጠንቋይ አይዘጋውም፣ መተተኛ አይዘጋውም። ይህ እግዚአብሔር የከፈተልህን በር ማንም ሊዘጋው አይችልም ይላል። እዚህ ቦታ ላይ አይሞክሩም ማለቱ አይደለም። ሊሞክሩ ይችላሉ፣ ለመዝጋት ሊሞክሩ ይችላሉ፣ ሊሯሯጡ ይችላሉ። ነገር ግን ቁልፉ ያለው በእነሱ እጅ ሳይሆን በሰራዊት አምላክ በእግዚአብሔር እጅ ስለሆነ እሱን የከፈተውን ነገር ማንም ሊዘጋው አይችልም። ሟርተኛ ሊነሳ ይችላል፣ ደጋሚ ሊነሳ ይችላል፣ ምቀኞች ሊነሱ ይችላሉ። መበለጥን የማይፈልጉ ሰዎች እንዴት ሊሆን ይችላል፣ እንዴት ሊያልፈኝ ይችላል ሊሉ ይችላሉ። እነሱ ይበሉ እንጂ እግዚአብሔር ከፍቶታልና ማንም በርህን አይዘጋው። ዛሬ በእምነት የሚቀበለኝ ሰው ልናገር፣ በኢየሱስም በርሽም ማንም አይዘጋም። በጌታ በኢየሱስም በራችሁን ማንም አይዘጋም። ወንድሞቼ የኛ እድል ፈንታችን የሰራዊት ጌታ እግዚአብሔር ነው። የኛ ወገኖች እድል ፈንታችን የሰራዊት አምላክ እግዚአብሔር ስለሆነ የኛ ውሳኔ የሚመጣው ከሰማይ ስለሆነ ከሰማይ የሚመጣው ከሁሉ በላይ ነው እንደሚል ከሁሉ በላይ ከመጣው ከእግዚአብሔር ዘንድ በር ተከፍቶልህ ከሆነ ማንም ሊዘጋው አይችልም። እግዚአብሔር የከፈተውን ማንም አይዘጋው። ኃይልህ ምንም ትንሽ ቢሆን ሃሌሉያ። ለካ የኃይል ጉዳይ አይደለም። ለካ የብርታት ጉዳይ አይደለም። ለካ የአቅም ጉዳይ አይደለም። ለካ ወገኖቼ በምናጠራቅመው አቅም በምንሰበስበው ኃይል የኛ በር አይከፈትም። ከፋቹ እግዚአብሔር ስለሚከፍተው ነው። ክብር ለኢየሱስ ይሁን። አንዳንዶች እንደዚህ ብለው ያስባሉ። ስለ በሮቻቸው ሲያስቡ እንደዚህ ይላሉ፣ እኔ እኮ ዘመድ የለኝም፣ እኔ እኮ ወንድም የለኝም፣ እኔ እኮ የሚረባ ዘመን የለኝም ይላሉ። ወንድሜ የሚረባ ዘመን ላይኖርህ ይችላል። ከሁሉ በላይ የሆነ እግዚአብሔር አለ። የሚገርመኝ 38 ዓመት ሙሉ በሲሊሆን መጠመቂያ አጠገብ ሆኖ ተኝቶ የነበረ በሽተኛ ጌታ ኢየሱስ ክርስቶስ መጣና ልትድን ትወዳለህ አለው። ልትድን ትወዳለህ ሲለው የመለሰለት መልስ አሁን አይደለም፣ አሁን ነገር ግን ውሃው በተናወጠው ጊዜ ወደ ውሃው የሚያስገባው ሰው የለኝ። ብዙ ሰው ቀድሞኛል። ብዙ ሰው መጥቶ ሰው ያለው ሰው ቀድሞኛል። እኔን ግን ልወርድ ስል ቀድመውኝ ይገባሉ። ዛሬ መቀደም አይደለም፣ በክርስቶስ ኢየሱስ ቀድመህ ታልፋለህ። የሚያስቀድም የእግዚአብሔር ልጅ ኢየሱስ ሰው ሆኖ መጥቶላል። ክብር ለኢየሱስ ይሁን። ቀድመውኝ ይሄዳሉል። የኔ እድል ፈንታ እዚህ ጋር ተኝቶ መቅረት ሆኗል ማለቱ ነው። ስለዚህ እየተቀደምኩ ነው። ዛሬ እስኪ እየተቀደማችሁ ናችሁ ወገኖቼ? መሄድ አቅቷችኋል? ትሞክራላችሁ፣ ትቀደማላችሁ፣ ትሞክራላችሁ፣ ትቀደማላችሁ። የመቀደም ህይወት ካላችሁ ዛሬ በሰራዊት አምላክ በእግዚአብሔር ፊት ቆሜ አገለግላችኋለሁ። በእግዚአብሔር መንፈስ ዛሬ ትቀድማላችሁ። የሚያስቀድም የእግዚአብሔር ሞገስ ይመጣላችኋል። ፊላዶልፊያ የሚላት ምንድነው? ኃይልህ ምንድነው? ትንሽ ነው። የሚገርም ነገር የፊላዶልፊያ ቤተ ክርስቲያን ኃይል የለውም። የተናቀ ኃይል የሌለው ሰው ይናቃል። ኃይል የሌለው ሰው ማንም በልቡ ስፍራ አይሰጠውም። ኃይል የሌለው ሰው ወገኖቼ ማንም ሊያከብረው ይችላል። እግዚአብሔር ግን እውነተኛ ስትሆን እግዚአብሔር ያከብርሃል። ኃይልህ ምንም ትንሽ ቢሆን ቃሌ ለመጠበቅ አልተቸገርክም ማለት ቃልህን ጠብቀሃል። በዚህ በክፉ ዓለም መካከል ስትመላለስ ኃይልህ ትንሽ ነው፣ ነገር ግን ለቃሌ ያለ ትኩረት በጣም የተለየ ነገር ነው አለ። ቃልህን ጠብቀሃል። በዛ ላይ ደግሞ ስሜን አልካድክም። በየትኛውም ስፍራ ላይ ስለ ስሜ ትቆማል። በየትኛውም ስፍራ ላይ ስሜን አላሰደብከውም። በየትኛውም ስፍራ ላይ ስሜን ታከብራለህ። ስለዚህ ስሜን ስለምታከብር እኔ ደግሞ አንተን አከብርሃለሁ አለ። ዛሬ በኢየሱስም እግዚአብሔርን ስም ለሚያከብሩ ሰዎች መልእክት አለኝ። እግዚአብሔር የሚያከብራችሁ ጊዜ ደረሰ። ክብር ለኢየሱስ ይሁን። ቃሌን ጠብቀሃልና ስሜን አልካድክምና አለው። በጣም አስፈላጊ የሆነ
ትልቅ ኳሊቲ ነው ያለው የፊላዶልፊያ ቤተክርስቲያን። ምንድነው ኳሊቲው? የመጀመሪያ ቃሉን መጠበቅ። ቃሌን ምን አድርገሃል? ጠብቀሃል። ደግሞም ስሜን አልካድክም። በምትገባበት ቦታ ላይ ሁሉ የስሜን ክብር ተሸክመሃል። በምትወጣበት ቦታ ላይ ሁሉ ስላንተ የኔ ስም ይመሰገናል እንጂ አይሰደብም። ስሜን አልካድክም። ስሜን አልካድክም። ግን ኃይሉ ትንሽ ነው። ታውቃላችሁ የፊላዶልፊያ ቤተክርስቲያን የእግዚአብሔርን ቃል ለመጠበቅ ኃይሏ አይደለም የእግዚአብሔር ጸጋ ረድቷታል። ዛሬም ያ ጸጋ አንተንና እኔን ይረዳናል። የእግዚአብሔርን ቃል እንድናከብር ስሙን እንድናከብረው ቃሉን መጠበቅ እንድንችል እግዚአብሔር ጸጋ ይረዳሃል። እግዚአብሔር ስም የተመሰገነ ይሁን። ከዛ በኋላ የሚናገረው ይላል አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን ምን አደርግሃለሁ? እሰጥሃለሁ። አይሁድ ሳይሆኑ አይሁድ ነን የሚሉት በማህበረሰባችን መካከል በነገራችን ላይ አይሁድ የሉም። ነገር ግን የአይሁድን አምልኮ የአይሁድን ትምህርት የሚያካሂዱ አሉ። እግዚአብሔር እነሱን አሳልፎ ይሰጣል። አትቀዝቅዝ። በኢየሱስም እግዚአብሔር ቤተሰብህን አሳልፎ ይሰጣል። እግዚአብሔር በርን በሚከፍትበት ጊዜ ሌላው የሚሆነው ነገር ምንድነው? እናምናለን። ካለኛ በስተቀር እምነት የለም፣ ካለኛ በስተቀር ሃይማኖት የለም የሚሉትን እነሱን ኃይለኞቹን ሃሌሉያ ለአንድ ሰው መልእክት ይሆናል። ኃይለኛውን እነሱን ኃይለኛ ናቸው ሃይማኖተኞች ናቸው የሚሉትን እግዚአብሔር አሳልፎ ይሰጣል። አሳልፌ ምን አደርጋለሁ? እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። መወደድህን በእግዚአብሔር እንደተወደድክ እንዲያውቁ እኔ አደርጋለሁ አለ። የጌታ ስም የተመሰገነ ይሁን። ከዛስ ቁጥር 10 ላይ የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ምን አደርግሃለሁ? እጠብቅሃለሁ። የተከፈተን በር ብቻ አይደለም ወገኖቼ፣ ከፈተና መጠበቅ አለ። ሰዎች ሁሉ የሚፈተኑበት፣ ሰዎች ሁሉ ተፈትነው የሚወድቁበት፣ ሰዎች ሁሉ ተፈትነው የማያልፉበት ፈተና አለ። ከዛ ፈተና አንተን ምን አደርግሃለሁ? ፕሮቴክት አደርግሃለሁ፣ እሸፍንሃለሁ፣ እጋርድሃለሁ። አንተ ፈተናውን ቻሌንጅ አታደርግም፣ እኔ ቻሌንጅ አደርግልሃል። በነገራችን ላይ ይሄ የቅዱሳን ትልቁ በረከት ነው። የቅዱሳን ትልቁ በረከት ነው ከፈተና መጠበቅ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ ለደቀ መዛሙርቱ ያላቸው ምንድን ነበር ያላቸው? ወደ ፈተና እንዳትገቡ ትጉና ምን አድርጉ? ጸልዩ ብሏቸው ነገረ። ግን እስከሚመጣ ድረስ ተኙ። ለአንዲት ሰዓት እንኳን መትጋት አቃታችሁ አላቸው። ለመስጋት እንደው በቃ ተኙ አለ። ሃሌሉያ። የፈተናው ጊዜ መጣ። ከፈተናው ጠብቆ ለትንሣኤው አደረሳቸው። በኢየሱስ ስም ያ መንፈስ አንተንም በዚህ ዘመን ከፈተና ይጠብቃል። አሉ በጣም ብዙ አይነት ፈተናዎች አሉ። ከክርስትና መንገድ የሚያወጡ የክርስቶስ ኢየሱስን ስም እንዳታከብሩ የሚከለክላችሁ፣ የእግዚአብሔርን ቃል እንዳትጠብቁ ፈተና የሚሆንባችሁ አካሄዶች፣ ፈተና የሚሆን ወገኖች የዚህ ዘመን ስርዓት፣ ፈተና የሚሆን የዚህ ዘመን ሲስተሞች አሉ። ከዚህ ሲስተም ሁሉ እግዚአብሔር ይጠብቃችኋል። እንዴት አላውቅም። እግዚአብሔር ግን ከፈተና ይጠብቃል። እግዚአብሔር ከፈተና ይጠብቅሻል። እግዚአብሔር ከፈተና ሲጠብቅ በርም ከፍቶ ነው፣ በርም ዘግቶ ነው። የጌታ ስም የተባረከ ይሁን። እግዚአብሔር በርም ከፍቶ ይጠብቃል፣ በርም ዘግቶ ወደ ፈተና እንዳትገቡ ይከለክላል። እግዚአብሔር ጠባቂ ነው። አብርሃምን እንደዚህ አለ፣ አብርሃም ሆይ እኔ ላንተ ጋሻህ ነኝ። የሚወረወረው ነገር ሁሉ የሚያርፈው ጋሻ ላይ ነው።
ፍላጻ ይወረወራል፣ የሚያልፈው ጋሻ ላይ ነው። በሽታ ይወረወራል፣ የሚያልፈው ጋሻ ላይ ነው። ማጣት ይወረወራል፣ የሚያልፈው ጋሻ ላይ ነው። እርግማን ይወረወራል፣ የሚያልፈው ጋሻ ላይ ነው። አብርሃም ሆይ አትፍራ፣ እኔ ለአንተ ምን ነኝ? ጋሻ ነኝ። ዋጋም ደግሞ እጅግ ምንድነው? ታላቅ ነው አለው። እግዚአብሔር ከፈተና ሲጠብቅ እንደ ጋሻ ሆኖልህ እነሆ እኔ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን ደግሞ አጽንተ ያዝ ይለዋል። ክብር ለኢየሱስ ይሁን። ምን አለ? አክሊል አለ። ወገኖቼ በእውነት ለሚኖሩ ቃሉን ለሚጠብቁ ለስሙ ክብር የሚመላለሱ እግዚአብሔር ምን አለው መሰላችሁ? አክሊል አለው። አሜን ትላላችሁ? ብዙ ሰዎች የሚያስቡት በሆነ ነገር ስላደረግንለት እግዚአብሔር በዚህ ምድር ብቻ የሚንከባከባቸው ይመስላቸዋል። ኖ፣ የዚህ ምድርማ ማንም ያገኘዋል። እኔና እናንተ ግን የሚጠብቀን የክብር አክሊል አለ። እግዚአብሔር ለምርጦቹ ያዘጋጀው አክሊል አለ። እግዚአብሔር በእውነት ለሚኖሩ ያዘጋጀው አክሊል አለ። እግዚአብሔር ስሙን ለሚያከብሩት ያዘጋጀው አክሊል አለ። ወንድሞቼና እህቶቼ ትርፋችሁ ምድር ብቻ አይደለም፣ ትርፋችሁ ሰማይም ጭምር ነው። ወደ ሰማይ ስትሄዱ፣ ወደ ጌታ ስትሄዱ አንተ የተባረክ ተብለህ የሚሰጥህ አክሊል አለ። ዛሬ በሰዎች የተናቃችሁ የመሰላችሁ ወንድሞቼና እህቶቼ በእውነት ኑሩ እንጂ እግዚአብሔር ለእናንተ ያዘጋጀው አክሊል አለ። ማንም እንዳይወስድብህ አጽንተ ምን አድርገው? ያዘው። የሚቀጥለው ዘመንህ በእውነት ኑር። የሚቀጥለው ዘመንህ እግዚአብሔርን ስም እያከበርክ ኑር። አክሊልህን አጽንተ ያዝ። እኔ ደግሞ በቶሎ ምን አደርጋለሁ? እመጣለሁ። ኢየሱስ ይመጣል። የወጉት ያዩታል። ኢየሱስ ይመጣል። ያፈሩበት ያዩታል። ኢየሱስ ይመጣል። በተስፋ የሚጠባበቁት ልባቸው ተነስቶ የሚጠባበቁት በእውነት የኖሩ የሚጠባበቁት ሁሉ በክብር ሲቀበሉት፣ ሌሎቹ ግን ያፍራሉ። ኢየሱስ ይመጣል። ክብር ለኢየሱስ ይሁን። ድል ለነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትን ከዚያ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደው አዲሲቱን ኢየሩሳሌም አዲሱን ስሜ በእርሱ ላይ ምን አደርጋለሁ? እጽፋለሁ። ክብር ለኢየሱስ ይሁን። የአምላኬ ስም በእርሱ ላይ እጽፋለሁ ሲል ማንነት ነው። የጌታ ስም የተመሰገነ ይሁን። ማንነት ነው። በክርስቶስ ኢየሱስ ያገኘው ማንነት ነው። ያ ክብር ነው። የአምላኬ ከተማ ስም ደግሞ በሚልበት ጊዜ ዜግነትህን ነው የሚናገር። ስለዚህ በጠላት ወረዳ መካከል የእግዚአብሔር ስም ባንተ ላይ ከመጻፉ የተነሳ፣ የከተማው ስም ባንተ ላይ ከመኖሩ የተነሳ የት ሀገር ዜጋ እንደሆንክ በደንብ ያውቃል። ጳውሎስ ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው አዘጋጀ ይላል። በኢየሱስም ከተማ ተዘጋጅቶልሃል። ስትታይ በምድር ነው የምትኖረው፣ ነገር ግን መኖሪያ ተዘጋጅቶልሃል። ስትታይ ኢትዮጵያዊ ነህ፣ ነገር ግን የሰማይ ዜጋ ነህ። ስትታይ ኢትዮጵያዊ ነው፣ ስትታይ የማትመስል ነው፣ ነገር ግን የአምላክ ስም ባንተ ላይ ተጽፏል። እግዚአብሔር ስም የተመሰገነ ይሁን። ወደ መጨረሻው እየመጣው ነው። መንፈስ ለአብያተ ቤተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይጨርሳል። እግዚአብሔር ስም የተመሰገነ ይሁን። ዋናው መልእክቴ ምንድን ነው? እግዚአብሔር የተከፈተን በር ሰጥቷቸዋል። እግዚአብሔር ታማኞችን ያከብራል። የተከፈተን በር ሰጥቷል። ምን አይነት በር አላውቅም። የትዳር በር ሊሆን ይችላል። ምን አይነት በር? የአገልግሎት በር ሊሆን ይችላል። ምን አይነት በር? የውጭ በር ሊሆን ይችላል። ምን አይነት በር? የበረከት በር ሊሆን ይችላል። እግዚአብሔር ግን ዛሬ በዚህ ምሽት በሰራዊት አምላክ በእግዚአብሔር ስም ነው የምነግራችሁ፣ በሮች ተከፍቶላችኋል። መቀበል ያንተ ፋንታ ነው። እግዚአብሔር በርን ተከፍቶልሃል። የጤንነትን በር ከፍቶልሃል።
የበረከትን በር ከፍቶልሃል። የትዳርን በር ከፍቶልሃል። የአገልግሎትን በር ከፍቶልሃል። የሥራን በር ከፍቶልሃል። የውጭን በር ከፍቶልሃል። እያንዳንዳችሁ እንደሚያስፈልጋችሁ መጠን እግዚአብሔር ስለሚያውቃችሁ፣ እግዚአብሔር ስለሚረዳችሁ፣ እግዚአብሔር ማንነታችሁን ያውቃል። ምን እንደምትፈልጉ ያውቃል። የሚያስፈልጋችሁን ያውቃል። በሚያስፈልጋችሁ አቅጣጫ የሰራዊት አምላክ እግዚአብሔር እናገራለሁ ለታማኞች እግዚአብሔር በርን ከፍቷል።